ብዙ ምርኮ እንዳገኘ ሰው በቃልህ ልቤን ደስ አለው። ዛሬ ደግሞ እዛው ምዕራፍ ላይ ከቁጥር 6 እስከ 13 ያለውን እንመለከታለን። በጌታ በኢየሱስ ስም አነበዋለሁ። እንደዚህ ይላል። ከዚያም ሌላ መልአክ በሰማይ መካከል ሲበር አየሁ። እርሱም በምድር ላይ ለሚኖሩ ለሕዝብ፣ ለነገድ፣ ለቋንቋ፣ ለወገን ሁሉ የሚሰብከውን የዘላለም ወንጌል ይዞ ነበር። በታላቅ ድምፅም እግዚአብሔርን ፍሩ፣ ክብርም ስጡት፣ ምክንያቱም የፍርዱ ሰዓት ደርሷል። ሰማይና ምድር፣ ባህርና የውሃ ምንጮች ለፈጠረው ስገዱ አለ። ሌላም ሁለተኛ መልአክ ሕዝቦች ሁሉ የዝሙቷን ቁጣ ወይን ጠጅ እንዲጠጡ ያደረገች ታላቂቱ ባቢሎን ወደቀች እያለ ተከተለው። ሦስተኛው መልአክ በታላቅ ድምፅ እንዲህ እያለ ተከተላቸው። ማንም ለአውሬውና ለምስሉ የሚሰግድ ምልክቱን በግንባሩ ወይንም በእጁ ላይ የሚቀበል ቢኖር እርሱ ደግሞ ምንም ነገር ሳይቀላቀልበት በቁጣው ጽዋ ውስጥ የተሞላውን የእግዚአብሔርን ቁጣ ወይን ጠጅ ይጠጣል። በቅዱሳን መላእክትና በበጉ ፊት በእሳትና በዲን ይሰቃያል። የስቃያቸውም ጢስ ከዘላለም እስከ ዘላለም ወደ ላይ ይወጣል። ለአውሬውና ለምስሉ የሚሰግዱ ወይንም የስሙን ምልክት የሚቀበሉ ሁሉ ቀንና ሌሊት እረፍት የላቸውም። የእግዚአብሔርን ትእዛዝ የሚጠብቁና ለኢየሱስም ታማኝ ሆነው በትዕግስት የሚጸኑ ቅዱሳን የሚታወቁት በዚህ ነው። ከዚያም ከእንግዲህ ወዲህ በጌታ ሆነው የሚሞቱት ብፁዓን ናቸው ብለህ ጻፍ የሚል ድምፅ ከሰማይ ሰማሁ። መንፈስም አዎ ስራቸው ስለሚከተላቸው ከድካማቸው ያርፋሉ ይላል። ስራቸው ስለሚከተላቸው ከድካማቸው ያርፋሉ ይላል። ያነበብኩት ምዕራፍ 14 ከቁጥር 6 ጀምሮ ነው። እንግዲህ እዚህ ጋር ዮሐንስ ቀጥሎ በመንፈስ አየው ብሎ የሚነግረን ነገር ምንድን ነው? አንድ ያልተለመደ ነገር ወይም ደግሞ እስከ ዛሬ ምናልባትም ደግሞ በብሉይ ኪዳን እንኳን አይኖርም። ነገር ግን በአዲስ ኪዳን መጽሐፍትን ስናነብ በአዲስ ኪዳን ከራእይ መጽሐፍ ውጪ ባለው 26ቱ ስንት ነው? አዲስ ኪዳን መጽሐፍ እኛ የምናውቀው ብዛቱ ስንት ነው? 27 አይደለ? ከዚህ ከራእይ መጽሐፍ ውጪ በ26ቱ መጽሐፍ ላይ የማናገኘውን አንድ ነገር እዚህ ቦታ ጋር እናገኛለን። ይሄው ምንድነው? አንድ መልአክ ይለንና ያ መልአክ ደግሞ የዘላለምን ምን ይዞ ወንጌል ይዞ በሰማይ ላይ ሲበራ አየሁት ይላል። በሰማይ ላይ ሲበራ አየሁት። እንግዲህ እዚህ ጋር እንዲህ ብለው ሲናገር ቃሉ ዝም ብለን ልናልፈው የሚገባ ነገር እንዳልሆነ አስባለሁ። ምክንያቱም መልአክ በአዲስ ኪዳን ወንጌልን የማብሰር ስልጣን አልተሰጠውም። ግልጽ ነው። ሁል ጊዜ ይሄን ነገር አስተውሉ። እሺ፣ ከማቴዎስ ጀምሮ የአዲስ ኪዳን መጽሐፍቶቻችንን በጥንቃቄ በምናይበት ጊዜ እግዚአብሔር ላልዳኑ ሰዎች፣ ላላመኑ ሰዎች ወንጌል እንዲሰብክ የሚልከው መልአክን ሳይሆን ሰውን ነው። ለምሳሌ አንድ ሰው ሜንሽን ማድረግ እንችላለን። አንድ ሐዋርያ ሥራ ላይ የሚገኝ ቆርኔሌዎስ የሚባል አንድ የሮም 100 አለቃ በጣም በንጽህና የሚመላለስ እና ደግሞ ለእግዚአብሔር በንጽህና መስዋዕትን የሚያቀርብ ሰው እንደነበረ መጽሐፍ ቅዱስ ይነግረናል። ከዛ በኋላ ድንገት ያለበት ቦታ ላይ አንድ ያልተለመደ ነገር ሆነ። ይሄው ምንድነው? መልአክ መጣ። መስዋዕት የሚያቀርብበት ቦታ ላይ መልአክ መጣና ምን አለው? ቆርኔሌዎስ ሆይ አለው፣ መስዋዕትህ መታሰቢያ እንዲሆን ወደ እግዚአብሔር አድርጓል እና እግዚአብሔር የልብህን ቅንነት እና በንጽህና እንደምትፈልገው አውቋል እግዚአብሔር አለ። ስለዚህ አሁን ከዚህ በኋላ ምን ማድረግ እንዳለብህ እንዲህ ሰው ልከሃለሁ ነው ያለው። ያ ሰው ማን ነው? ጴጥሮስ። ስለዚህ በዛ ሰዓት መልአኩ ለቆርኔሌዎስ ተገልጦ ላንተ ሞቶልሃል ኢየሱስ ያድንሃል አለው። ምንድነው? እውነተኛውን ወንጌል ጴጥሮስ ይነግራል። አዲስ ኪዳን ላይ ወንጌል መናገር ለመላእክት ሳይሆን ለሰው ልጆች ያ ለዳኑ ሰዎች የተሰጠ ኃላፊነት ነው።
ግን እዚህ ጋር ለመጀመሪያ ጊዜ ይሄ መልአክ በሰማይ ላይ እየበረረ የዘላለምን ወንጌል ይዞ ይላል። የዘላለምን ወንጌል እና ይህ የሚናገረው ደግሞ ወንጌል 3 መልእክት አለው። የመጀመሪያው መልእክት ምንድነው? እግዚአብሔርን ፍሩ ይላል። አንደኛው እግዚአብሔርን ፍሩ። ከዛ ሁለተኛው ክብርንም ስጡት ይላል። ለማ ለእግዚአብሔር። ሶስተኛው ለፈጠረው ስገዱ። ሁሉን ለፈጠረው ለፍጥረቱ ሳይሆን እነዚህን ሁሉ ነገሮች ካለመኖር ወደ መኖር ላመጣው ለእግዚአብሔር ምን በሉ? ስገዱ ይላል። 3 መልእክቶችን ይዞ ነው በሰማይ ላይ ሲበር የነበረው ይሄ መልአክ። አሁን እዚህ ጋር እኔው አንዳንድ ነገሮችን ለማየት ያክል እስቲ እንዲህ ልበላችሁ። እኛ የምናውቀው ወንጌል ምን አይነት ወንጌል ነው? ሲሰበክ የምንሰማው ወንጌል። ለምሳሌ መንገድ ላይ እዚህ ጋር ሲሰበክ የምንሰማው ወንጌል አለ አይደለ? ምን ብለው ነው ወንድሞቻችን የሚሰብኩት? ኢየሱስ ሞቶላችኋል አይደለ? እሱን ብትቀበሉ የዘላለም ሕይወትን ታገኛላችሁ። ነገር ግን ባትቀበሉ ምን ትሆናላችሁ? ወደ ሲኦል ትገቡ። ይሄ ነው እኛ የምናውቀው ወንጌል መስቀሉ ነው አይደለ? እኛ የምናውቀው ወንጌል ኢየሱስ ለኃጢአት ሲል ምን ብሎልሃል? ተሰቅሎልሃል የሚል። ግን እዚህ ጋር ወንጌል ብሎ መልአኩ ለሰው ልጆች የሚናገረው 3ቱን ነገሮች ነው። ምንድነው? አንደኛ ለእግዚአብሔር ብቻ ስገዱ፣ ሁለተኛ እርሱን ብቻ ፍሩት፣ ሶስተኛ ይህን ሁሉ ነገር ለፈጠረው ለእግዚአብሔር ምን በሉ? ስገዱዋል። ለምንድነው እዚያ ዘመን ላይ የነበሩ ሰዎች ይሄ መልአክ በአየር ላይ ሆኖ ኢየሱስ ሞቶላችኋል ያላላቸው? ለምንድነው እኛ የምናውቀውን ወንጌል ያልሰበከላቸው? መቼም ወንጌል ያ ሳይሆን ቀርቶ እኮ አይደለም። ወንጌል ማን ነው? ኢየሱስ ነው አይደለ? ታዲያ ለምንድነው ይሄን ነገር ለምን ሞቶላችኋል ያላላቸው ካለን በእኔ እምነትና በእኔ ምልከታ እነዚህን 2 መልሶች ማግኘት እንችላለን። የመጀመሪያው ነገር ምንድነው? የመጀመሪያው ነገር በደንብ ስሙኝ። የመጀመሪያው ነገር እነዚህ ሰዎች የክርስቶስ ኢየሱስን መስቀል ወይንም ለኃጢአታቸው ሲል እንደሞተ ካሁን በፊት በተለያዩ ግለሰቦች ይሄንን መልእክትና ይሄንን ወንጌል ሰምተዋል። ለምሳሌ አሁን ካሁን በፊት ባየናቸው የመጽሐፉ ምዕራፎች እነንትና አሉ። የ144 ሺዎቹ አሉ አይደለ? 144 ሺዎቹ ከአይሁድ ምድር የሚነሱ ወንጌል ሰባኪዎች 144 ሺህ አይተናቸዋል መቼም አይደለም? አንደኛ በእነሱ በኩል ይሄንን እውነት ይሰማሉ። ሁለተኛ ደግሞ 2 ነቢያቶች አሉ ወይንም 2 ምስክሮች አሉ። ይሄንንም ከተወሰኑ ሳምንታት በፊት አይተናቸው ነበር። 2 ምስክሮች አሉ። በእነሱ ሰዎች ይሄንን የወንጌል እውነት ሰምተውታል። ይህ ብቻ ደግሞ ሳይሆን አሁን እነዚያ ሰዎች ያሉበት ዘመን ማለት ልክ እንደኔና እንደናንተ የጸጋው ዘመን ሳይሆን የመከራ ዘመን ውስጥ ነው። ለምን? ቤተክርስቲያን ኦሬዲ ወደ ጌታ ምን ብላለች? ተነጥቃለች። ስለዚህ መልአኩ በዚያን ጊዜ ላይ የሚነግራቸው ነገር ይሄንን ነው። ተመልከቱ። 3ኛ ነገር ልንገራችሁ። በዚያ ዘመን የነበሩ ያሉ የዓለም ሕዝቦች ሁሉ ውድቀታቸው ትልቁ ፈተናቸው ምንድነው ካላችሁ አሁን እዚህ ጋር መልአኩ የነገራቸው 3ቱን ነጥቦች በተመለከተ ነው። ምንድነው 3ቱ ነጥብ? አንደኛ እግዚአብሔርን ብቻ ምን በሉ ይላል? ፍሩ አይደለም? ለምን እግዚአብሔርን ብቻ ፍሩ አለ ካላችሁ በዚያ ዘመን ላይ በጣም የሚፈራ አንድ አካል አለ። ባለፈው ሳምንታት አይተነዋል። ዓለም ሁሉ በዋናነት እሱንም ያክል የለም ብሎ የሚናገሩለት ሐሳዊ መሲህ አለ ወይንም ሐሰተኛው ክርስቶስ አለ። እንደውም አለ ሐሰተኛው ክርስቶስን የሐሰተኛውን የሐሳዊውን መሲህ ምስል ሐሳዊው ነብይ ሰራውና አለ። ከዛ ምን አረጋለን? ለምስሉ እስትንፋስ ሰጠውና ሕዝብ ሁሉ እንዲሰግድለት አደረገ። እንዲህ አይነት ኃይል የለም ብለው ሰዎች ሁሉ ምን ያደርጉት ነበር? ይከተሉት ነበር ወይንም ደግሞ እሱን ይፈሩት ነበር። ሁለተኛ ሕዝቡ በዚያ ሰዓት በከፍተኛ የዓለም ሕዝብ በከፍተኛ ሁኔታ ክብርን የሚሰጠው ለማን ነው ካላችሁ ለሐሳዊ መሲህ ነው። ስለዚህ ክብርን የሚሰጠው የሚፈራውና የሚሰግደው ለሐሳዊ መሲህና ለሐሳዊው ነብይ ከሆነ በዚያ ጊዜ ይሄንን የወንጌል እውነት ይዞ ይሄ መልአክ ምን አለ? ግዴላችሁም እግዚአብሔርን ፍሩ፣ ለሱ ብቻ ክብርን ስጡ፣ ለእርሱ ብቻ ስገዱ ይላል። ለምን ካላችሁ እነዚህን 3ቱን ነገሮች በዚያ ዘመን ላይ ይዞ መገኘት ማለት ቀላል የማይባል መከራ ሊያመጣ የሚችል ነገር ነው። ምክንያቱም ባለፈው ሳምንት ነግራችሁ ምን አለን? 15 ቀን ላይ ለምስሉ የማይሰግድ አለ ምን ይሆናል አለ? ይገደላል። ለምስሉ ግንባሩ መሬት የማይነካ፣ ለምስሉ ጉልበቱ መሬት የማይነካ፣ ለምስል የማይሰግድ ይገደላል። ስለዚህ ይሄ መልአክ ኦዲየብል በሆነ ቮይስ፣ ኦዲየብል ማለት ሰማይ ላይ ሁሉም የዓለም ሕዝብ ሁሉ ሊያየው በሚችል መልኩ ማለት ነው። በነገራችን ላይ እኛም ሀገር ሩቅ ያለ ሀገርም ያለ አንድ
የሀገር ዜጋ የሆነ ሀገር ዜጋ እኩል የምናየው ነገር ምንድነው? ንገሩኝ እስቲ። እኩል የምናየው ነገር ምንድነው? ጨረቃ አይደለ? መቼም የኢትዮጵያ ጨረቃና የአሜሪካ ጨረቃ ይለያል እንዴ? አይለየም አይደለ? ምን ማለት ነው? ሁላችንም እኩል የምናያት ጨረቃ ነች። ልክ እንደዚህ ነው። ይሄ መልአክ የዓለም ሕዝብ ከጥግ እስከ ጥግ ያለ ሕዝብ ሁሉ ሊያየው በሚችል እንደገና ማየት ብቻ ደግሞ ሳይሆን ኦዲየብል በሆነ ቮይስ ለዓለም ሁሉ ይህንን መልእክት እያስተላለፈ ይናገር ነበር። እግዚአብሔርን ፍሩ፣ ክብርም ስጡት፣ ለሁሉን ለፈጠረው ለእርሱ ምን በሉ ስገዱ ብሎ ይናገር። ታዲያ የመጽሐፍ ቅዱስ አጥኚዎች ምን ይላሉ? ከዚህ ሐሳብ ተነስተው እንግዲህ ማቴዎስ ወንጌል ምዕራፍ 24 ላይ ትዝ ካላችሁ ጌታ ኢየሱስ ክርስቶስ የመጨረሻውን ዘመን በተመለከተ ሲናገር እንዲህ ብሎ ነበር። ትዝ ካላችሁ የመጨረሻው ከመሆኑ በፊት ለሕዝቡ ሁሉ ምስክር እንዲሆን ይህ የመንግስት ወንጌል ለዓለም ሁሉ ይሰበካል ይላል። አሁን ታውቃላችሁ የቱንም ያክል ወንጌል ብንሰራ አሁንም ድረስ ነው ብላችሁ በዓለም ላይ ብቻ ደግሞ ሳይሆን አሁን ባለንበት በአዲስ አበባ ምድር ላይ ራሱ በጣም ብዙ ወንጌል ያሰሙ ሰዎች አሉ። ያኔ ግን ኦዲየብል በሆነ ቮይስ ይላል እንግዲህ አንዳንድ የመጽሐፍ ቅዱስ አጥኚዎች በሚሰማ ድምፅ ስለሆነ ይሄ መልአክ ይሄን ነገር እየተናገረ የሚሄደው ያ የማቴዎስ ወንጌል 24 ቁጥር 14 ፕሮፌሲ ፉልፊልድ ይሆናል፣ ይፈጸማል። ከዚህ በኋላ ማንም ሰው ወንጌል ስላልሰማሁ ነው ያልዳንኩት ብሎ ማለት እስከማይችል ድረስ እግዚአብሔር የመጨረሻውን የጽዋ ፍርድ ከመልቀቁ በፊት ይሄንን መልአክ ልኮ ይሄንን የወንጌል የዘላለም ወንጌል እንዲያበስር ይነግራቸዋል። ልክ ይሄንን ነገር እንደተናገረ የመጀመሪያው መልአክ ሁለተኛ መልአክ ደግሞ እንደገና መጣ ይለናል። ይሄ ሁለተኛ መልአክ ቁጥር 8 ጋር ምንድነው የሚለን? ሕዝቦችን ሁሉ የዝሙቷን ቁጣ የወይን ጠጅ እንዲጠጡ ያደረገች ታላቂቱ ባቢሎን ወደቀች ይላል። እቺ ባቢሎን ማናት ካለን በሰፊው የምናየው 17 ላይ 18 ላይ ነው። እሺ አንደርስ አሁን ገና ነው። እቺ ባቢሎን ማለት አንድ ግለሰብ አንድ ሴት ሳትሆን አንድ ሀገር ናት። አንድ ሀገር ናት እና ያቺ ሀገር በሴት ገጸ ባህሪ ተመሰለች። ይህ ብቻ ደግሞ ሳይሆን እዚያ ዘመን ላይ መጽሐፉ የሚመስላት በአንዲት ጋለሞታ ወይንም ፕሮስቲቲዩት ሴት ነች። በዛ ሴት ነው የመሰላት። ለምንድን ነው እንደዛ ያደረገው ካለን እዚያ ዘመን ላይ ከሷ የተነሳ በጣም ብዙ ሀገራት ስፖይልድ ይሆናሉ፣ ይበላሻሉ። እና እቺ ሀገር ማናት የሚለውን ብዙ የመጽሐፍ ቅዱስ አጥኚዎች ቢሰጡት የራሳቸው የሆነ እይታ አለ። አንዳንዶቹ ራሷ ኢየሩሳሌም ነች ይላሉ፣ አንዳንዶቹ ሮም ነች ይላሉ፣ ሮም ጣሊያን ማለት ነው ይላሉ። ሌሎቹ ደግሞ ኒውዮርክ ነች ይላሉ። ኢትዮጵያ የሚል አልጠፋም። በነገራችን ላይ ኢትዮጵያ የሚል አይጠፋም። ኢትዮጵያም የሚሉ አሉ። እንግዲህ አሁን ኢትዮጵያም ትሁን ሮምም ትሁን አሜሪካንም ትሁን ጃፓንም ትሁን ሶማሌም ሞቃዲሾም ትሁን አሁን ዋናው ነገር ምንድነው? እዚያ ዘመን ላይ መጽሐፉ የነገረን አንድ የምትነሳ ሀገር አለች። ሀገራትን ሁሉ ኮንታሚኔት የምታረግ አንድ ሀገር አለች እና ያቺ ሀገር ወይንም ታላቂቱ ባቢሎን ብሎ የሚጠራት ወደቀች እያለ ተከተለው ይላል። ስለዚህ በእርግጥ የዚች የባቢሎን ቀትን የምንመለከተው ምዕራፍ 17 ላይ እና 18 ላይ ቢሆንም እዚህ ጋር የምናየው ምንድነው? መልአኩ ሊመጣ ያለውን ነገር ፕሮፌቲካል በሆነ መልኩ ነው የሚናገረው። አሁን ላይ እንደሆነ አድርጎ ነው የሚናገረው። ሶስተኛው መልአክ ቀጠለ ይለናል። ሶስተኛው መልአክ በታላቅ ድምፅ እንዲህ ያለ ተከተላቸው ይላል። ማንም ለአውሬው ምስል የሚሰግድ ምልክቱን በግንባሩ ወይንም በእጁ ላይ የሚቀበል ቢኖር እርሱ ደግሞ ምንም ነገር ሳይቀላቀልበት በቁጣው ጽዋ ውስጥ የተሞላውን የእግዚአብሔርን ቁጣ የወይን ጠጅ ይጠጣል ይላል። ይሄ ደግሞ መልአክ የሚናገረው ምንድነው? ባይዘው በደንብ አስተውሉት። 3 መልአክ ነው አንድ ጊዜ የሚያልፈው አየር ላይ። ስንት አልኳችሁ? 3 መላእክቶች። የመጀመሪያው ምን ይላል አለን? ለእግዚአብሔር ብቻ ስገዱ፣ እርሱን ብቻ ፍሩት። ከዛሳ ለፈጠረው ብቻ ለእርሱን ምን በሉ። እሺ ሁለተኛው ደግሞ መልአክ ምን ይላል? ባቢሎን ወደቀች እያለ ይከተላል። ሶስተኛው ደግሞ መልአክ ምን እያለ ይመጣል ይላል? ከዚህ በኋላ ምልክቱን በግንባራቸው የሚቀበሉ የማንም ምልክት? የአውሬውን ምልክት የሚቀበሉ እንደገናም ለምስሉ የሚሰግዱ ምን ያደርጋሉ? የእግዚአብሔርን የቁጣ የወይን ጠጅ ይጠጣሉ። ይሄን የቁጣ የወይን ጠጅ ሲገልጠው ምን ይላል መሰላችሁ? ያልተቀላቀለ ይላል። የተቀላቀለ ወይን ጠጅ አለ። እንግዲህ ጠጪ ስላልነበርኩኝ ጠጥቼም ስለማላውቅ አላውቀውም። ግን ምንድነው የተቀላቀለና ያልተቀላቀለ ወይን ጠጅ መሆኑ ምንድነው የሚለውን ነገር አንዳንድ ትምህርቶችን ሳዳመጥ ምንድነው የሚያሳየው አሉ አንዳንድ ቀን ያውታል ወይን ጠጅ ከውሃ ጋር ሲቀላቀል ምን ይሆናል? የማስከር አቅሙ ይቀንሳል። እንግዲህ በእኔ ምልከታ ነው፣ አላየሁትም፣ ሞክሬ ይቀንሳል።
እዚህ ጋር ያልተቀላቀለ የወይን ጠጅ ብሎ ሲናገር ምን ማለት የእግዚአብሔር የቁጣ ያልተቀላቀለው የእግዚአብሔር የቁጣ የወይን ጠጅ ብሎ ሲል ምን እያለን ያለው ምንም ምህረት የሌለበት የእግዚአብሔር የመጨረሻው ቁጣ ይገለጥባቸዋል እያለን ኖ ሜርሲ። ታውቃላችሁ ከብሉይ ኪዳን ዘመን ጀምሮ እግዚአብሔር በሕዝቡ ላይ ሲቆጣ የቱንም ያክል እግዚአብሔር በጣም ይዘንባቸው የቱንም ያክል ይቆጣ እግዚአብሔር ግን ካስተዋላችሁ በደንብ የሆነ ሰዓት ላይ ሕዝቡ እንደገና እጆቹን ዘርግቶ እግዚአብሔር አምላካችን ማረን ሲል እግዚአብሔር ከዘረጋ የቁጣ እጁ ይከለከል ነበር። አንድ ታሪክ ላስታውሳችሁ። ዳዊት ሕዝቡን ቆጠረ ይለናል የሆነ ጊዜ ላይ ተዛላችሁ። ዳዊት ሕዝቡን ቆጠረ። እንደውም እነ ኢዮአብ ምናምን ለምንድነው ሕዝቡን መቁጠር ያስፈለገው? እግዚአብሔር አሁን ያለውን ሕዝብ ለምን እጥፍ አያደርገውም ማለት ግድ የለም አይቆጠርም፣ ሰራዊት አይቆጠርም ማለት። ግን ዳዊት ምንድነው ይሄንን ያክል ሰራዊት አለ ብሎ ሊመካ ስለፈለገ ቁጠሩ ብያቸዋለሁ ብሎ ሐሳባቸው በሐሳባቸው ከዛ በኋላ እሺ ያሉ ሄዱ፣ ቆጠሩ። በይሁዳና በኢየሩሳሌም በይሁዳና በመላው እስራኤል በጠቅላላ ወደ 800,000 የሚጠጉ ሰይፍን መታጠቅ የሚችሉ ወታደሮች ተገኙ። 800,000 እንግዲህ 800,000 ሰው አለ ሲባል የሚሰማ ለአንድ ንጉሥ ራሱ የሚሰማ የሆነ ስሜት አለ አይደለ? ልክ ዳዊት 800,000 ናቸው ተብሎ ሪፖርቱ እንደቀረበለት ወዲያውኑ እግዚአብሔር መጣና እንግዲህ ምረጥ አለው። የሰራኸው ትልቅ የስንፍናና የትዕቢትን ስራ ነው፣ ምረጥ በምን እንደምቀጣ አለው። ጠላቶች እጅ ላይ ትወድቃለህ፣ 3 ወር ትሰደድ፣ ምን ይሻልሃል አለው። ከዚያ ምን አለ ዳዊት? ምንም ቢሆን አለ መሐሪ ነህና በአንተ እጅ ወድቃለሁ አለ። ከዛ በኋላ እግዚአብሔር ምን አደረገ ይለናል? አንድ መልአክ ነው የላከው። በነገር ሁለትም አይደለም፣ አንድ መልአክ ላከ። ምን ሊያደርግ ሄደ? ከህዝቡ መካከል ዳዊት የተመካባቸው እነዚያን ትምክቶቹን አጥፋቸዋለሁ። ይገርማል። ከእግዚአብሔር አንደበት ድምፅ መልእክት ይውጣ እንጂ መልአክ ምንም ነገር ከማድረግ ወደ ኋላ አይልም። እየሄደ ጨረገደልህ። እንደ ቀላል እኮ ነው። ዝም ብሎ እለፍ ሲል 70 ምናምን ሺህ እስራኤላዊ ሰምታችሁኛል? 70 ምናምን ሺህ እስራኤላዊ። ከዛሳ የሆነ ሰዓት ላይ በህዝቡ ላይ የሚደርሰውን መዓትና መቅሰፍት አይቶ እግዚአብሔር ለህዝቡ ራራ ይላል። ከዛ መልአኩን ሰይፍን መልስ አለው። በቃ እግዚአብሔር ይራራል። ግልጽ ነው። የቱንም ያክል ቁጣውን ቢገልጥ በየዘመናቱ ግን ምን ያደርጋል? የሆነ ሰዓት ላይ ይራራል እግዚአብሔር። አሁን ግን ይገርማቸዋል። በዮሐንስ ራእይ ምዕራፍ 14 ላይ ኖ ሜርሲ ነው የሚለው። ምንም ርህራሄ በሌለበት ሁኔታ እግዚአብሔር የመጨረሻውን የቁጣውን ፍርድ ይገልጣል። ያ ነገር ከመሆኑ በፊት ህዝቡን ተመለሱ ብሎ ነው እንግዲህ እያለ ያለው። ይህንን ካለ በኋላ እነዚያ ሰዎች የስቃያቸው ጢስ ከዘላለም እስከ ዘላለም ወደ ላይ ይወጣል ይላል። እነማ የአውሬው ምልክት የተቀበሉ በግንባራቸው ላይና ለአውሬው የሰገዱ። ከዛ ለአውሬውና ለምስሉ የሚሰግዱ ወይንም የስሙን ምልክት የሚቀበሉ ሁሉ ቀንና ሌሊት እረፍት የላቸውም። የእግዚአብሔርን ትእዛዝ የሚጠብቁና ለኢየሱስ ታማኝ ሆነው በትዕግስት የሚጸኑት ቅዱሳን የሚታወቁት በዚህ ነው አለ። የሚታወቁት በዚህ ነው። በምን ሲጀምር እነዚያ ቅዱሳን እነማን ናቸው ካላችሁ እዚያ ዘመን ላይ የመጀመሪያው የአውሬው ምልክት በግንባራቸው ያልተቀበሉ ከኔ ጋር ናችሁ። ለአውሬው ምስል ሰገዱ አይደለ? ይህ ብቻ አይደለም። ቅድም እንደነገርኳችሁ ስግደታቸው ለእግዚአብሔር ብቻ የሆነ እንደገናም ለእግዚአብሔር ብቻ ክብር የሚሰጡና እግዚአብሔርን ብቻ የሚፈሩ ማለት። እነዚህ ቅዱሳን የሚታወቁት በምንድን ነው? አሁን በነገርኳችሁ በእነዚህ እውነቶች ማለትም ሕዝብ ሁሉ፣ ትውልድ ሁሉ፣ አገር ሁሉ ለአውሬው እየሰገደ ባለበት ጊዜ ላይ ጉልበታቸው ለአውሬው ምስል እንዳይነካ መሬት በነብሳቸው ተወራርደው የቆረጡ እነርሱ እዚያ ዘመን ላይ የሚታወቁት በምናቸው ነው አለ? በዚህኛው ሕይወታቸው ነው። ክብር ለእግዚአብሔር ይሁን። በዚህኛው ሕይወታቸው ነው፣ ሌላ በምንም አይታወቁም አለ። ይህን ካለ በኋላ ፋይናሊ ሲዘጋው ሲደመድሙ ምን ይላል? ከእንግዲህ ወዲህ በጌታ ሆነው የሚሞቱት ብፁዓን ናቸው ብለህ ጻፍ። እናንተም ተጽፉት ደስ ይለኛል። ከእንግዲህ በጌታ ሆነው የሚሞቱት ምኖች ናቸው? ብፁዓን ናቸው።
ይሄ የሚገርም ነው። ከእንግዲህ በጌታ ሆነው የሚሞቱት ብሎ ሲናገር ስለ እነማን ሞት ነው የሚናገረው ካላችሁ እዚያ ዘመን ላይ የነበሩ የአውሬውን ምስል አልቀበልም ያሉ አንዳንድ ሰዎች መስዋዕት እንደሚሆኑ እየነገረን ያለው። ምክንያቱም ለአውሬው አልሰግድም ብለህ በሰላም መኖር አትችልም። አሁን አንሰግድም እንላለን። ካለ መስገድም ባለፈ እኮ እንቃወመዋለን። የአውሬው መንፈስ ይወጋ እያለን እንቃወመው የለ እንዴ? ያኔ ግን ይገርምሃል አይደለም መቃወም ቀርቶ አለመስገድ ራሱ ሞት የሚባል ቅጣት እንዲበየንብህ ያደርጋል። ስለዚህ ምን አለ በዚያ ጊዜ በጌታ ምን አለ? በጌታ ሆነው። በጌታ ማለት እርሱን ሳይቀበሉ ነገር ግን ለእግዚአብሔር ብቻ ሆነው የሚሞቱት ብፁዓን ናቸው። ወንድሞቼና እህቶቼ ለጌታ ሆኖ መሞት ብፅዕና ነው። እኔ ጋር ናቸው። ብፁዕ ናቸው ብሎ ሲል ምን ማለት ነው? ብፁዕ በጣም የተለመደና የምናውቀው ቃል ነው አይደለ? እንደው መጽሐፍ ውስጥ ላይ እንኳን ባናውቀው ብፁዕ የሚለውን ቃል በቲቪ እናውቀዋለን። ቲቪ እንዴት ካለን እንሰማ የለ ብፁዕነታቸው ይባል የለ ከዛ ረጅም ስም እንሰማ የለ ብፁዕ ሆነ እየተባለ ብዙ ነገር። በእርግጥ አሁን ብፁዕ ማን ነው የሚለውን ነገር ከጀመርን ወደ ሌላ ነገር ልንገባ ነው። ግን ምን አለ? በጌታ ሆነው የሚሞቱ ሰዎች እነሱ ብፁዕ ናቸው። እና ብፁዕ የሚለው ቃል የሚያሳየው ምን መሰላችሁ? አንደኛ ደስተኛ ማለት ነው። ግን ይሄ ደስተኛ ሲባል የሆነ እቁብ ሲወጣልህ የሚሰማ አይነት ደስታ አይደለም። ወይንም የደሞዝ ሰሞን ላይ የሚሰማ አይነት ደስታ አይደለም። ወይም ብዙ ጊዜ እኔ እንደምለው ኤቲኤም ፊት ቀርበ ኤቲኤሙን አስገብተ የምትፈልገው ሊቀ ሽር ሲል ኤቲኤሙ የሚሰማ አይነት ደስታ አይደለም። ብዙ ጊዜ ሰው እዛ ጋር የሚሰማው ደስታ ያው ሰው በብዙ ነገር መቼም የሆነ ደስታ ይሰማዋል። ይሄ ግን የብፅዕና ደስታ ማለት ታውቃላችሁ፣ ሰዎች የመጽሐፍ ቅዱስ እንደዚህ ይላሉ። የመጀመሪያው የሰው ልጅ ደስታ ራሱ ስሙ ደስታ የሚባል ሲሆን ግን ደስታ ከዛ ሲያልፍ ምን ይባላል መሰላችሁ? ሐሴት ይባላል። ሐሴት ሁለተኛው የደስታ ደረጃ ማለት ነው። ሶስተኛው ደግሞ ከሐሴት ደግሞ ሲያልፍ ብፁዕ ይባላል። ብፁዕ ማለት ጥልቅ የሆነ ከመንፈስ የሆነ በምንም ነገር ላይ ዲፔንድ ያላደረገ ደስታ ማለት ነው። ክብር ለእግዚአብሔር ይሁን። የሚቀናበትም ማለት ነው። የሚቀና ስለዚህ ምን ይላል? በጌታ ሆነው የሚሞቱት የተባረኩ ናቸው አለ። የሚቀናባቸው ደስተኛ ናቸው አለ። ለምን ደስተኛ ሆኑ? ይህ ብፅዕናቸው ምንድነው ብለን ስንጠይቅ መጨረሻ ላይ መንፈስም ይላል። መንፈስም የሚለው መንፈስ ቅዱስም ነው። መንፈስም አዎ ስራቸው ስለሚከተላቸው ከድካማቸው ያርፋሉ ይላል። እስኪብርቱ ይዛል መስፈኔ። እሺ ብፅዕናቸው ምን እንደሆነ ሲነግረን ምን ይላል? ስራቸው እስቲ እንዲበሉ ከኔ ጋር ስራቸው ስለሚከተላቸው። ብፅዕናቸው ምንድነው አለ? ስራቸው ይከተላቸዋል። ለዛ አይደለም ስራቸው ይከተላቸዋል። ስለዚህ ምንድናቸው? ብፁዕ ናቸው አለ። እኔም እንግዲህ በዚህ ሐሳብና በዚህ መልእክት ነው የዛሬውን ትምህርት ልጠቀልለው የምፈልገው። ምንድነው ከዚህ እውነትና ከዚህ ሐሳብ ዛሬ እንድንወስድና እንደ አፕሊኬሽን እንድንማማር የፈለኩት ነገር ካላችሁ እዚህ ጋር ዮሐንስ በጣም ጠሊቅና ጠንካራ የሆነ ነገር ይነግረናል። ይሄው ምንድነው? እነዚያ ሰዎች ብፁዕ ናቸው ብሎ ሲነግረን ከምን አንፃር ነው ካላችሁ ከሞቱ በኋላ ስራቸው ምን ያደርጋቸዋል? ይከተላቸዋል። አሁን ዛሬ በዚህ ምሽት እኔና እናንተ ምንድነው ማሰብ ያለብን ካለን ካስተዋላችሁ እድሜያችንን፣ ህይወታችንን፣ ኑሯችንን፣ ውሏችንን መውጣት መግባታችንን በደንብ ጋያችሁት የአብዛኛዎቻችን ደም ሰተን የምንሰራው ወጥረን የምንታገለው ለምንድነው ካላችሁ ለሚከተለን ሳይሆን ከሞት በኋላ ለማይከተለን ስራ ነው። ግልጽ ነው አይደለ? ለማይከተለን። በእርግጥ አሁን ያው የማይከተለንን ስራ መስራት ኃጢአት ነው ጥፋት ነው እያልኩ አይደለም ያለሁት። ምክንያቱም በዚህ ምድር እስካለን ድረስ በዚህ ምድር ለመኖር የሚያስፈልገንን ነገር ለማግኘት መስራት፣ መውጣት፣ መግባት፣ መውረድ ግድ ነው። ግልጽ ነው። ግን ዛሬ በዚህ ምሽት መንፈስ ቅዱስ ትንሽ ፒያኖ ያዘኝ። መንፈስ ቅዱስ እዚህ ላለ ጉባኤ ሊያወራ የፈለገው ነገር መጀመሪያም በእርግጥ እኔ በጓዳዬ ይሄንን ነገር በደንብ ነው እግዚአብሔር ለልቤ ሲያስተምረኝ የነበረው። በዋናነት የኔና የናንተ ጉልበት መድከም
መሮጥ ያለበት ለምንድነው ካለን ከሞት በኋላ ስለሚከተለን ስራ። ከሞት በኋላ የሚከተለንና የማይከተለን ስራ አለ። በነገራችን ላይ ከሞት በኋላ የሚከተለን ስራ አለ፣ የማይከተለን ስራ። ካስተዋላችሁ በምድር ላይ ቢኖር አብዛኛው ህዝብ ማለት ነው ትልልቅ ግንባታዎች፣ ትልልቅ ፎቆች፣ ትልልቅ ሀብት፣ ሰፋፊ የሆኑ ፕሮጀክቶችን ይሰራል፣ ያከናውናል። ወንድሞችና እህቶች ግን ይገርማቸዋል። ይህ ሰው ጊዜው ደርሶ ሲሞት እጁንና እግሩን ሰብሰብ አድርገን ወደ መቃብር ስንከተው ማለት ነው እነዚያ ዘመኑን ሙሉ የሮጠላቸው፣ የለፋላቸው፣ የደከመላቸው እነዚያ ሁሉ ትላልቅ ህንፃዎች አብረውት አይቀበሩም። ይገርማቸዋል። አብሮት የሚቀበረው በዚያ ሰዓት የተገነዘበት ጨርቅ ብቻ ነው። የተገነዘበት ጨርቅ ብቻ ነው። ምንድነው ካላችሁ በጣም ብዙ ሰው ቢዚ የሆነው በሚከተለው ሳይሆን በማይከተለው ስራ። ዛሬ መንፈስ ቅዱስ አይኖቻችንን አብርቶልን መቼም የማይከተለንን ስራ እንኳን እየሰራ ቢሆን በዚያኛው ስራ ውስጥ ዘመን ዘለቅና ከሞት በኋላም ነገ በጌታ ፊት ልሸለም የምችልበትን ትልቅ ስራ ልሰራ የምችልበትን ሁኔታ እግዚአብሔር እንዲያመቻችልኝ በልባችን እየጸለይን እንድትሰሙ እንፈልጋለሁ። እየጸለይን እንድትሰሙ እንፈልጋለሁ። ጸሎቶቻችን በደንብ ቢፈተሹ ብንቃኛቸው፣ የልብ መሻቶቻችን በደንብ ቢፈተሹና ብንቃኛቸው አብዛኛው እዚሁ ምድር ላይ ኖረን እዚሁ ምድር ላይ አጣጥመናቸው እዚሁ ምድር ላይ ኢንጆይ አድርገነው ስለምናልፈው ነገር ነው እንጂ ከሞት በኋላ ነገ በጌታ ፊት ስንቆም አክሊል በሚያሰጠን ጉዳይ ላይ አይደለም። ግዴላችሁ ዛሬ እግዚአብሔር ልባችሁን ዞር ያደርገው። የሚከተለን ስራ አለ፣ የማይከተለን ስራ አለ። በማይከተለን ስራ ላይ ጊዜያችንን አጥፍተን የሆነ ሰዓት ላይ መዳንን ብቻ ተቀብለን ደህንነትን ብቻ ተቀብለን በጌታ ፊት በተሰጠህ እድሜና ዘመን እንበልና 60 ዓመት 66 ዓመት ከሆነ የተሰጠ በተሰጠ 66 ዓመት ምን አረክበት ምን ሰራበት ተብለን ስንጠየቅ መልሳችን ቁልጭ እንዳይሆን ወንድሞችና እህቶቼ ዛሬ በጣም አጠንክሬ ለመናገር እፈልጋለሁ። መጽሐፍ ቅዱስ ማቴዎስ ወንጌል ምዕራፍ 6 ላይ እንደዚህ ይለናል። እናውጣለን ይሄንን ክፍል ማቴዎስ ወንጌል ምዕራፍ 6 ቁጥር 19 ላይ እንደዚህ የሚል ቃል እናገኛለን። ብል ሊበላው ዝገት ሊያበላሸው ሌባም ቆፍሮ ሊሰርቅ በሚችልበት በዚህ ምድር ላይ ለራሳችሁ ሀብት አታከማቹ። ለራሳችሁ ሀብት አታከማቹ። ኢነሴንስ አያስፈልጋችሁም እያለን ያለው ወንድሞች እናቶች፣ አያስፈልጋችሁም እያለን ያለው አይልም መጽሐፍ ቅዱስ። ግን እዚህ ጋር አታከማቹ ብሎ ሲናገር በዋናነት ሀብትን ስላለማከማቸት ሳይሆን የሚያወራው ሙሉ ለሙሉ ልባችን በነገሩ ላይ ስላለመጣበቅ ነው እያወራን ያለው። ለራሳችሁ ሀብት አታከማቹ፣ ነገር ግን ብል ሊበላው ዝገት ሊያበላሸው ሌባም ቆፍሮ ሊሰርቀው በማይችልበት በዚያ በሰማይ ለራሳችሁ ሀብት አከማቹ፣ ሀብት ባለበት ልብህ በዚያው ይሆናልና ይላል። ባጭር ቃል ምን እያለን ያለው? በቃ የሰማይ ሀብታም ነው። አይገርማችሁ? የሰማይ ሀብታም መሆን ታውቃላችሁ። በሰማይ ሀብታም መሆን የሚባል ነገር አለ እና ምን አለ? አድቫይስ የማደርጋችሁ ነገር አለ። እንግዲህ ጌታ ኢየሱስ ክርስቶስ ይሄ በሰማይ ያለው ሀብት አለ ብል ሊበላው አይችልም፣ ሌባ ቆፍሮ ሊሰርቀው አይችልም። ከፀሐይ በታች ግን አሁን እንደዚህ ለፍታችሁ ጥራችሁ አንድ ቀን እንግዲህ እዛ ዘመን ላይ ሀብቱ የሚበላው ነገር ብል ስለሆነ ነው በተለምዶ ብል ሊበላ ያላለው። አሁን ምናልባት እሺ ብል እንዳይበላው የሆነ ፕሮቴክሽን ታደርግለት ይሆናል። ግን ይገርምሃል በሌላ ብል አለ። ለምሳሌ አሁን ቅርብ ቀን ላይ የሆነ ሱናሚ የሚባል አደጋ መጥቷል ነበር የሆነ ሀገር ላይ ጃፓን ውስጥ አይደለ? ከዛ የታችኋል መኪኖቹን ሲያንሳፋቸው ያ ሁሉ ሀብት ያ ሁሉ ዘመናዊ መኪና አቤት ሀብት አልኩኝ፣ አቤት ምድራዊ ሀብት አልኩኝ። ልክ እንደዚህ እንደ ቀላል ዕቃ ነው ብድግ አድርጎ ወደ ሆነ ቦታ ሲወስዳቸው የነበረው ምንም ጥቅም እንዳይሰጡ አድርጎ ሲያበላሻቸው የነበረው
የማይነጥፍን ሀብት በሰማይ ማከማቸት እንድንችል እግዚአብሔር እዚህ ጋር በቃሉ እየተናገረ ነው ያለው። አሁን የሰማይ ሀብት ሲባል ምን ማለት ነው ብለን ካልን ይሄው ክፍል ወይንም በሉቃስ ወንጌል ምዕራፍ 12 እንደገና እዛ ማቴዎስ ወንጌል ምዕራፍ 5 ጋር ነው። ማቴዎስ ወንጌል ምዕራፍ 5 ማቴዎስ ወንጌል ምዕራፍ 5 ቁጥር 12 ምን ይላል? በሰማይ የምትቀበሉት ዋጋ ታላቅ ስለሆነ ደስ ይበላችሁ ሐሴትም አድርጉ፣ ከእናንተ በፊት የነበሩትን ነቢያት እንደዚሁ አሳደዋቸዋልና ይላል። ከላይ ጀምሮ ትንሽ ከፍ ብዬ ላንብበው። ቁጥር 3 ምን ይላል? ምዕራፍ 5 በመንፈስ ድሆች የሆኑ ምንድናቸው? ብፁዓን ናቸው። ከዛ ቁጥር 4 የሚያዝኑ ብፁዓን ናቸው። ቁጥር 5 የዋሆች ብፁዓን ናቸው። ከዛ ጽድቅን የሚራቡ ብፁዓን ናቸው። ምሕረትን የሚያደርጉ ብፁዓን ናቸው። ልባቸው ንጹሕ የሆኑ ብፁዓን ናቸው ይላል። ከዛ ሰላምን የሚያወርዱ ብፁዓን ናቸው። ስለ ጽድቅ ብሎ የሚሰደዱም ምንድናቸው ይላል? ብፁዓን ናቸው ይላል። ወደ 7 ብፅዕናዎችን እዚህ ጋር ይዘረዝራል። ይህን ካለ በኋላ ምን አለ? ሰዎች ስለ እኔ ብለው ቢያሳድዷችሁ አይዟችሁ ይላል። ለምን? በሰማይ እናንተ ሀብታም ናችሁ። ስለዚህ እዚህ ጋር የሰማይ ሀብታምነት ምንድነው ብለን ስንጠይቀው ይህ ክፍል ምን እየነገረን ያለው? በመንፈስ ድሃ መሆን። የመንፈስ ድሃ ምንድነው? የመንፈስ ብር የሌለው ማለት አይደለም። እሺ የመንፈስ ድሃ ማለት የድሃ ባህሪ ምንድነው? ዲፔንድ መሆን አይደለም። በመንፈስ ድሃ መሆን ማለት በራሱ ላይ ሳይሆን በእግዚአብሔር ላይ ዲፔንድ ያደረገ ማለት ነው። በመንፈስ ድሆች ሆኑ። ከዛስ የሚያዝኑ ብፁዓን ናቸው አለ። ይሄ ያዘን ምንድነው? ሰው መቼም በብዙ ነገር ያዝናል አይደል? ይሄ ጃኬቴን እዚህ ጋር አስቀምጬ ቢጠፋብኝ እኮ ለተወሰነ ሰዓትም ቢሆን አዝናለሁ፣ ሙሉ ቀን አላዝንም እንጂ። ታዲያ አሁን ስለዚህኛው ሐዘን ነው የሚናገረው አይደለም። ይሄኛው ሐዘን ሰው ኃጢአትን አይቶ የሚያዝነው ሐዘን ነው አይደለ? ለጠፋ ሰው የምናዝነው ሐዘን፣ ለጠፋው ዓለም ለወደቀው ዓለም የምናዝነው ሐዘን ነው። እንደዛ የሚያዝኑ ብፁዓን ናቸው። ለምን? መጽናናትን ያገኛሉና። እግዚአብሔር በሰማይ ሀብታም ያርጋቸው። ይሄ በጣም ትልቅ በረከት ነው ወገኖች፣ በጣም ትልቅ በረከት። ከዛ ጽድቅን የሚራቡ የዋሆች ይላል። እንግዲህ ጽድቅን መራብ፣ የዋህነት፣ ምሕረትን ማድረግ፣ የልብ ንጽህና ምንድነው ካላችሁ ምናልባት በሚታየው በዚህ በጉዞ ዓለም ላይ ይሄን የሚባል ተጨባጭ የሆነ ውጤት ይዞላችሁ ላይመጣ ይችላል። ይልቁንም በሰማይ ግን የሚጠብቃችሁ ትልቅ ክብር እንዳለ አመላካች ነው። የሰማይ ሀብት የሚከተላችሁን ስራ ስሩ። ክብር ለእግዚአብሔር ይሁን። ብዙ ጊዜ ታውቃላችሁ ሰው መልካም ያረግና የሆነ ሰዓት ላይ ግን መልካም ያረገላቸው ሰዎች የሚጠበቅባቸውን ምን ላይ ሳይሰጡት ሲቀሩ ምን ይሆናል መሰላችሁ? ሜቢ እንግዲህ ይሄም ነገር በእናንተ ህይወት ሆኖ ሊሆን ይችላል። እኔ ከዚህ በኋላ ይላል አልገጠማችሁም? ይሄው ገባኝ፣ አሁን ገና ገባኝ፣ ከሰው ጋር መኖር ምን እንደሆነ ገባኝ ይላል። ከዚህ በኋላ ብዙ ሰው እንደዛ ሲል ሰምቼዋለሁ። ብዙ ሰው ከዚህ በኋላ አንድ ነገር ባደረግ ለሰው አይዘው ወይም አፈርዱባቸው። ለምን ካላችሁ ስጋቸውን ከመቁረስ ባልተናነሰ መልካም ያረጉላቸው ሰዎች የሆነ ሰዓት ላይ እንዴት እና በምን ሁኔታ እንደሆነ ባልታወቀ መንገድ የራሳቸውን ስጋ ቦጭቀው አንስተዋል። እንደዚህ ሆነባቸው አጠቆናል ባይሰው እንደው ያን ያህል እኮ በህይወታችሁ ውለታ ያልዋላችሁላቸው ሰዎች ያን ያህል ስሜታችሁን የሚጎዳ ነገር ቢያደርጉ እኮ ምንም አይመስላችሁም። ሁሌ እንደምናገረው ለምሳሌ መንገድ ላይ ያለ አንድ አላፊ አግዳሚ ማለት ነው ዝም ብሎ ሙልጭ አርጎ ቢሰድብህ እንዳትሸጥ እንዳትለወጥ አርጎ ቢሰድብህ ወይ እብድ ነው ጤነኛ ታልፈዋለህ እንጂ እንደው በቃ ዛን ሰሞን ልብህን ይዞት ወይኔ እኔ ምናምን ትላለህ እንዴ? እንዴት እኔ እንደዚህ እልባላለሁ ትላለህ አትልም። ለምን? ከዚያ ሰውዬ አንደበት የሚወጣው ቃል ልብህን ሊነካ የሚችለው ያ ሰው ላንተ ባለው ቀረቤታ ልክ ነው። ብዙ ሰው ለሰዎች መልካምን ነገር ካረጉ በኋላ ያለኝን ነገር አካፍዬ ሰጥቼ ኖሬ አንድ አልጋ ላይ እንደው አስፈላጊ ሲሆን አንዳንድ ቀን የኔን ፍራሽ ሁላ አውርጄ ሰጥቼው ግን መጨረሻ ላይ እንደዚህ ያረጉኝ ብለው በትልቅ ቁጭትና በትልቅ ብስጭት ከተናገሩ በኋላ ምን ይላሉ መሰላችሁ?
ከዛ በኋላ ለሰው መልካም ማድረግ የማይሆን ነገር እንደሆነ አይቼዋለሁ ይላል። በዚህ ውስጥ መንፈስ ቅዱስ ያስተማረኝን እውነት ልንገራችሁ። መጀመሪያም መልካም ታደርጉ የነበረው ነገ ላይ ከሰዎቹ ስለምትቀበሉት መልካም ነገር ከሆነ ወርሻችኋል። ይልቁንም እነዚያ ሰዎች ላይ ስለምታረጉት መልካም ነገር ወሮታችሁን ሰዎቹ ሳይሆን ራሱ መለኮት እግዚአብሔር እንደሚከፍላችሁ እርግጠኛ ሆናችሁ ከሆነ የምታረጉት እመኑኝ፣ ማንም ሰው ባደረገላችሁ ለማንም ሰው ባደረጋችሁለት መልካም ነገር ምላሽ መጥፎን ነገር ይመልስላችሁ። ያ ሰው ያልፋል፣ እናንተ ግን በመልካምነታችሁ ትቀጥላላችሁ። ለምን? መልካምነትን በተመለከተ የጽድቅን ሕይወት በተመለከተ ነገ ላይ ከሆኑ ሰዎች ደሞዜን እቀበላለሁ ብላችሁ የምትኖሩት ሕይወት ሳይሆን በሚመጣው ዘመን ላይ በጌታ ፊት በእግዚአብሔር ፊት እናንተን ባለጠጋ ሊያረጋችሁ የክብር ተሸላሚ ሊያረጋችሁ የሚችል ነገር እንደሆነ ካወቃችሁና ከተረዳችሁ ብቻ ነው። ሃሌሉያ። እና ብዙ ሰው ስለ ጽድቅ ሕይወት፣ ስለ ቅድስና ሕይወት በጌታ ቤት ስለ መንፈሳዊነት ሕይወት ማለት ነው እንግዲህ አሁን ነግራችሁ ባይዘው እያወራን ያለነው በሰማይ ሀብታም ስለመሆን ነው። እሺ ብዙ ሰው ነገ ላይ በጌታ ፊት የሚያሸልመውን ስራ መልካም ስራ አሁን ይጀምርና በጣም በቀላሉ ከጀመረው መልካም ነገር ተሰናክሎ ከመንገድ ሲወጣ እናያለን። ለምሳሌ አሁን የሆነ ቀን አንድ ሰው አንድ ወንድማችን እንደዚህ አለ። ይሄ ሰው ማለት እንግዲህ እኔ በህይወቴ ከማውቃቸው የጸሎት ሰዎች መካከል አንዱ ነውና ሲጸልይ ይገርማቸዋል። ምናልባት እንግዲህ ከኢትዮጵያ ውጭ ካልሆነ በስተቀር በኢትዮጵያ ውስጥ እንዲህ አይነት የጸሎት ሰው አለ ብዬ አላስብም። ጠዋት 4 ሰዓት የተንበረከከ ምናልባት የሚቀጥለው ማታ ሌሊት 4 ሰዓት ሊሆን ይችላል የሚነሳው እና እጅግ በጣም ጸሎት የሚወድ ሰው ነበር። በቃ ተንበረከከ ማለት ድካም የለ ዝለት የለ በጣም የሚያስቀና የጸሎት ህይወት ነበረው ሰውየው። ይጾማል፣ ይጸልያል። እንደው በቃ እንደው እሱ ላይ ያለው የጸሎት ነገር እንደው የተወሰነ 5% እንኳን ቢያከፋፍለን ለኛ በጣም ትልቅ ነገር ነው። ከዚያው ነገር ላይ እንደዚህ ሆነ ስሙኝማ፣ እንደዚህ ሆነ ነገር ላይ ጾም ጸሎት እየጸለየ ያው ታውቃላችሁ፣ ጾም ጸሎት በጣም በጥንቃቄ የማይደረግ ከሆነ የሆነ ሰዓት ላይ ጤናችሁን ይጎዳል። በጥንቃቄ ስላችሁ አንድ ቀን እንመለከተዋል ጤናን አፌክት ያደርጋል። የሆነ ቀን ላይ ምን አደረገ? ለካስ ሳይበላ ወደ 4-5 ቀን ምናምን ቆይቷል። 5ኛው ቀን ላይ ደካከመ ሰውነቱ። ከዛ በኋላ እየጸለየ ደግሞ ሲጸልይ ምንድነው አብዛኛውን ሰዓት ድምፁን ከፍ አድርጎ ነውና ኢነርጂ ያወጣል። ከዛ ለካስ የሆነ ሰዓት ላይ ሹገሩ ግሉኮሱ አንሶ እየተዝለፈለፈ ነበርና ወደቀ። ራሱን ሳተ። ሰምታችሁኛል? ራሱን ሳተ። ከዛ ልክ ሲያነሱት ኦሬዲ ኦክሲጅን ወደ አይምሮ በቂ ሁኔታ አልሄደም መሰለኝ እንትን ማለት ሃሉሲኔት ማድረግ ጀመረ። እያየዛ ሰዎችን መሳቅ ምናምን ጀመረ። ማለት አይምሮ ፕሮፐርሊ ማኔጅ ማድረግ አቃተው። ከዛ በኋላ ምግብ ሰጡት፣ ውሃ ሰጡት፣ ነቃ። ከነቃ በኋላ ምን ሆኜ ነው አለ። ራስ ተዛችሁ ወድቀ ነው አሉት። ከዛ እንደዚህ ያለ እኔ ይህን ሁሉ ሰዓት በጌታ ፊት ስሆን እንዴት ጌታ ጤናዬን እንኳን ሊጠብቅ አልቻለም ብሎ አትሉኝም? ጸሎቱን ከዛ በኋላ ይኸው የዛሬ 20 ምናምን ዓመት እርግፍ አድርጎ ቁጭ። እንደው ሰውየው ማን እንደሆነ አልነግራችሁም እንጂ አሁን ሰውየው ምን ላይ ነው ያለው ካላችሁኝ፣ በቃ የሆነ አንድ ቦታ ተቀጥሮ በቃ እየሰራ ነው ያለው አንድ ተራ ግለሰብ ነው። ወንድሞቼ ለምንድን ነው አሁን የምንኖረውን መንፈሳዊ ህይወት ውጤቱንና ወይም ደግሞ ሪዋርዱን አሁን ላይ የምንጠብቀው? ለምንድን ነው የመንፈሳዊ ህይወት የመንፈሳዊ ኑሮና ምልልሳችሁ ውጤቱ በሚመጣው ዓለም እንጂ አሁን አይደለም። የሚከተላችሁን ስራ ስሩ። ክብር ለእግዚአብሔር ይሁን። በሆነ ነገር አጎርፋችሁና በሆነ ነገር ልባችሁ ተሰብሮ የጀመራችሁትን መንፈሳዊ ነገር እባካችሁ አታቋርጡ። እኔ ምንም ለማልጠቀም ነገር ለምንድነው ይሄን ሁሉ ዋጋ መከፍለው? ለምንድነው ይሄን ሁሉ መለፋው ብላችሁ የማይገባን የስንፍና ቃል ተናግራችሁ እግዚአብሔር የሰጣችሁን የከበረ ነገር ከእጃችሁ ላይ አትጣሉ። እስቲ አሜን በሉ። አትጣሉት።
በተለይ ይህንን ነገር በቤተ ክርስቲያን የምታገለግሉ ሰዎች ብዙ ጊዜ ሁሌ እንደምላችሁ በቤተ ክርስቲያን አለመነካት አትችሉም፣ አለመቁሰል አትችሉም። የሚወጋችሁ ነገር አይጠፋም። ብዙ ጊዜ ብዙ ሰዎች ያላቸው መልካም ነገር ነው ብላችሁ በጣም ማቃቸው ትልልቅ አገልጋዮች የሚያገለግሉት ምእመን ማለት ነው እነሱ እንደሚፈልጉት ሳይሆን ቀርቶ ከዚህ በኋላ ህዝብን ማገልገል በተለይ የኢትዮጵያን ህዝብ ማገልገል አያስፈልግም ብለው ከመስመር ይወጡላቸዋል። ባይጸው እኔው ከኢትዮጵያ ህዝብ ጋር መኖርና የኢትዮጵያን ህዝብ ማገልገል አያስፈልግም ብለን የምንል ከሆነ እግዚአብሔር ሆይ መጀመሪያም እኔን ከእናትና ከአባቴ ኢትዮጵያዊ አድርገህ እዚህ ቦታ እንድወለድ ማድረግህ ልክ አይደለም እያለን ያለ ነው። እኔን ኢትዮጵያዊ አገልጋይ እንደሆን ሲያደርገኝ ኢትዮጵያውያን እንዳገለግል ነው በዋናነት። ምናልባት ወደፊት እግዚአብሔር ነጮችን ላገለግል የምችልበት ሁኔታ ሊያመቻችልኝ ይችላል። ግን ምንድነው አንዳንድ ከቆሰልኩባቸው ከተመታሁባቸው ካዘንኩባቸው ነገሮች የተነሳ የጀመርኩትን መልካም ነገር በፍጹም ለመጣል አልፈቅድም። በትክክል መንፈስ ቅዱስ እያወራችሁ እንዳለ አስባለሁ። አንዳንዶቻችሁ የሆነ ዘመን ላይ በጣም እጅግ መልካም የሆነ ነገር እጃችሁ ላይ ነበረ፣ ግን እንዴትና በምን አይነት መንገድ እንደሆነ በማታውቁት ሁኔታ በሆኑ ሰዎች ተመቶ ከእጃችሁ ላይ በሯል። እግዚአብሔር ዛሬ እንደዚህ ይላችኋል፣ የጀመራችሁትን መልካም ነገር ውጤቱን ከኔ እንጂ ካረጋችሁላችሁ ሰዎች ስለማትቀበሉ ማንም የምትፈልጉትን አይነት ውጤት ባይሰጣችሁም በመልካምነታችሁ ቀጥሉ። አሜን ሃሌሉያ። ቅንነት ነው፣ የዋህነት ነው። ተማሽናል አንዳንድ ሰዎች ሲሉ አሰማቸዋል። ድሮ በጣም የዋህ ነበርኩኝ ይላል። ድሮ በጣም እንደው ጸልያለሁ እግዚአብሔር የቀድሞውን የዋህነት ዘመን እንዲመልስልን ይላል። አንተ ተመለስ፣ እሱ ምንም የሚመልሰው ነገር የለም። እኛ ነን መመለስ ያለብን። ቅንነቴን አጠፉት፣ የዋህነቴን ከኔ ያራቁት ይላል። ከሆነ ጊዜ በኋላ በፍጹም የዋህና ቅን ሆኜ መመላለስ እንደሌለብኝ ነው የሚሰማኝ፣ በተለይ በዚህ ሀገር ሰው ፊት ይላል። ዋጋችሁ የእናንተ ባህሪና የእናንተ ማንነት በዚህ ሀገር ዜጋ የሚቀረጸው በእግዚአብሔር ቃል ነው። የእግዚአብሔር ቃል ሁሉ የሚላችሁን ነገር ነው እንጂ ሆናችሁ መገኘት ያለባችሁ የሆኑ ሰዎች እንድትሆኑ ያመቻቹላችሁን አይደለም። እግዚአብሔር ዛሬ ምንድነው ያለው? መንፈሳዊነታችሁ በሚመጣው ለምትቀበሉት ሽልማት መሰረት ስለሆነ አሁን በምንም ነገር ለመለወጥ አትፍቀዱ። ኢየሱስ ጌታ ነው። ትናንትም አገለግላለሁ፣ ዛሬም አገለግላለሁ፣ ነገም ደግሞ አገለግላለሁ። ዛሬ ለምንድነው አንዳንድ ነገሮችን አንዳንድ ምሳሌዎችን እንዳነሳ በጣም ወደ ሐሳብ የሚመጡት? በነገራችን ላይ ሰው በዚህ ጊዜ ለመሰናከል ወደ ኋላ ለመሄድ የጀመረውን ነገር ለማቆም ጥቂት ነገር ብቻ ይበቃዋል። ጥቂት ነገር ስላችሁ ለምን መሰላችሁ? ለምሳሌ አሁን ድሮ ነው ገጥሞኛል። ድሮ ከሆነ ፕሮግራም ስወጣ ተከታታይ ማገለግልበት የሆነ ፕሮግራም ነበር። ከሆነ ፕሮግራም ስወጣ ሰዎችን ሰላም እላለሁ። አሁን እንደምታዩት ብዙ ጊዜ እዛች ጋር ቆሜ ሰላም እንደምለው ማለት ነው። ሰዎችን ሰላም እላለሁ። ከዛ 6 እህቶች ናቸውና መጡ። ሰላም አልኳቸው እና አንደኛዋን ሰላም አልኳት፣ ሁለተኛዋን ሰላም አልኳት፣ ሶስተኛዋን ሰላም አልኳት። ከዛ ልክ 5ኛዋ ጋር ስደርስ የሆነ ነገር ትዝ ብሎኝ ከሷ ጋር የሆነ ኬዝ ነበረኝና ያኛው ነገር እንዴት ሆነ ብዬ 6ኛዋን በእጄ ጨበጥ አድርጌ ነው እያወራኋት የነበረው። እኔ እንግዲህ ኢንቴንሽናሊ ያደረኩት ነገር አልነበረም። ከዛ የጦፍ ወሬ አልጀምርልህም ማንን ጨብጬ እስቲ 6ኛዋን በሉኝ። 6 ቁጥር ተጫዋች አለቀ። ለካስ እኔ ያለኝ ቫልዩ እንደዚህ ነው። ሁሉንም ታቅፈው ሰላም ተብለው እኔ ብቻ የእጅ ሰላምታ ብቻ የሚሰጠኝ ምክንያት ምንድን ነው? የሆነ ነገርማ አለ። እንደውም ከዚህ በኋላ እዚህ ፕሮግራም አልመጣም ማለት። በእርግጥ በዛ ምክንያትም እንደሆነ ያወቅኩት ከሆነ ጊዜ በኋላ ነው። ምን ልፈልግ የመሰላችሁ? ሰው ወደ እግዚአብሔር ቤት እንኳን እንዳይመጣ ለመሰናከል እንዲህ አይነት በጣም ሲሪ ተልካሻ ነገር እንኳን ይበቃው እና ንገራችሁ። ቪዲዮ የታብ ቀላልና ሲምፕል የሚባለውን ነገር የነገርኳችሁ። ትልልቅ ነገር እንኳን ቢገጥማችሁ እባካችሁ እንቋችሁን አትጣሉት። እዚህ ጋር ቆሞ የሚያገለግለው ኢዮኤል ራሱ የማጠብቀውን ነገር ተናግሮ ልብን ቢሰብረው ግድ የለም። ክርስትናንም ሆነ አገልግሎትን የጀመርከው ሊመጣ ካለው ዘመን ላይ ልትቀበል ካለው የክብር ሽልማት አንጻር እንጂ ከራሱ ከኢዮኤል አንጻር አይደለም።
እንዲህ አይነት ልብ ይኖራችሁ ፕሊዝ። እንዲህ አይነት ማንነት ይኖራችሁ። እንዲህ አይነት ይሄ ሲገባችሁ ለሰው ማዘን አታቆሙም። ይሄ ሲገባችሁ ሰላምን ትወዳላችሁ። ይሄ ሲገባችሁ ምህረት አደርጋላችሁ። ክብር ለእግዚአብሔር ይሁን። ቅንነታችሁን እና የዋህነታችሁን አትጥሉ። በሌላ አማርኛ የሚከተላችሁን ስራ ትሰራላችሁ። እስቲ ከኔ ጋር ናቸው። የገባው ያለ ሰው አለ? እና ፎከስ አሉ ምን ላይ? ከሞት በኋላ ባይዘው በተለይ ይሄ ከሞት በኋላ ስላለው የሚለው ቋንቋ መቼ በደንብ እንደሚገባችሁ ታውቃላችሁ? ልንገራችሁ። በተለይ ከአርባዎቹ በኋላ እድሜ ራሱ ቁልቁለት ስለሆነ ብዙ ነገር እንድታስብና እንድትገነዘብ ያደርጋል። ምንድነው? ለምሳሌ አሁን እኔ አርባዎቹን አልፌያለሁ። ክብር ለእግዚአብሔር ይሁን። በደንብ ነው ያለፍኩት። አርባው አስባለሁ ላለፉት 20 ምናምን ዓመታት ይሄው ልክ እንደዚህ ቆሜ እያገለገልኩ ነው ያለሁት። ሁሉ ጊዜ አስባለሁ፣ እግዚአብሔር ሆይ አሁን ከዚህ በኋላ የማገለግለው አገልግሎት የምሮጠው ሩጫ በትክክል አንተን የሚያስከብር ነው ወይ? እንደው ከሞት በኋላ በሚመጣው የዚያ የዘላለም ዘመን ላይ አገልግለህ ነበረ፣ ግን አገልግሎት ሚዛን የሚደፋ ሆኖ አልተገኘም ልብ እባላለሁ። ወንድሞቼ ናቸው ከሆነ ጊዜ በኋላ በጣም በዚህ ነገር ላይ ትኩረት አድርጌ እያሰላሰልኩ ነው ያለሁት። ለምን ካላችሁ አይደለም እኔ ታናሽ ወንድማችሁ ለቀርቶ ጳውሎስ እንኳን ሲናገር ምንድን ነው ያለው? ወንድሞች ሆይ በሩጫ ውድድር የሚሮጡ ብዙዎች እንደሆኑ ሽልማቱን ግን የሚቀበለው አንድ ሰው ብቻ እንደሆነ አይደለም? እናንተም ሽልማቱን እንደሚቀበል ሰው ሮጡ ይላል። ሩጫችሁ ሽልማት እንደሚቀበል ሰው ሮጡ ይላል። ለካሜራ አትሩጡ እያለ ነው ያለው። ልክ ታላቁ ሩጫ ላይ እንዳለው ማለት ነው። ታላቁ ሩጫ አይታችኋል? ፊሽካ ሁሉም ሲነፋ አብዛኛው ህዝብ እንደው የሚያደርገው እንዲህ እያለ ይሮጣል። ካሜራ ፊት ነው። ለካሜራ አትሩጡ፣ ይልቁንም ፊት መስመር ላይ እንዳሉት አንድ 10 ምናምን የሚያክሉ ሲሪየስ የሆኑ ሯጮች አሉ። እንደነሱ ለማሸነፍ ሩጡ ማለት ነው። እና ከዛ እንደዚህ ያለ በሩጫ ውድድር ላይ ያለ ሰውነቱን በነገር ሁሉ እንደሚጎስም ይላል። ሰውነቱን በነገር ሁሉ ምን ያደርጋል? ይጠብቃል ካለ በኋላ ምን አለ? እኔም ለሌሎች ከሰበኩኝ በኋላ ተጥዬ እንዳልቀር ሰውነት የጎሰምኩ አስገዛዋለሁ አለ። ለምን? ከሞት በኋላ ባለው ህይወት በጌታ ፊት ስቀርብ ምን ያህል ስብከት ሰብከሃል ተብዬ አይደለም የምሸለመው። እኔ 21,000 ስብከት ሰብኬያለሁ። 21,000 በቃ በስብከት 1,000 ተብሎ አይከፈልህም። የሰበከው ስብከት ያገለገልከው አገልግሎት ያገለገልክበት ልብ ነው በዚያኛው ዘመን ላይ ተሸላሚ እንድትሆንም እንዳትሆንም የሚያደርግ። እንዴት አድርጌ ልንገራችሁ? ወደ ቤተ ክርስቲያን ስመጣ እግዚአብሔር ቸርች የመጣህበትን ቀን ቆጥሮ አይደለም፣ አቴንዳንስ ታይቶ አይደለም። በነገው ዘመን ላይ እግዚአብሔር ሪዋርድ የሚያደርግ የመጣህበትን ልብ አይቶ ነው። ወንድሞቼ እናቶቼ ከሞት በኋላ የሚባል ህይወት አለ። ከሞት በኋላ የሚባል ህይወት አለ። እዛኛው ዘመን ላይ ጳውሎስ እንዳለ በክብር በጌታ ፊት መቆም እንድንችል ዛሬ የምናደርጋቸውን እያንዳንዱ ነገሮች በትልቅ ጥንቃቄ እንድናደርግ እፈልጋለሁ። መልካም ነገሮቻችሁን አትጣሉ፣ ተስፋ አትቁረጡ፣ አትድከሙ። ዘመኑ አልቋል። የዘመን ልቅላቄ ላይ ያለነው። ጌታ ይመጣል፣ ይወስደናል፣ ለዘላለም ከእርሱ ጋር እንኖራለን። ስለዚህ ነገ እንደሚሞት ነገ እንደሚሄድ ነገ ከሚታየው ዓለም ወደማይታየው ዓለም እንደሚዘዋወር ሰው ሆናችሁ ኑ። ሃሌሉያ። 3 ደቂቃ አለች። በሷ እችን ቃል ነግሬያችሁ አጠቃልለዋለሁ። ክብር ለእግዚአብሔር ይሁን። ሽልማቱ እንደሚቀበል ሰው ሩጡ። ሽልማቱ እንደሚቀበል ሰው ሩጡ። መውጣትና መግባታችሁ እንደው ልባርካችሁ። በዚህ ቃል መውጣትና መግባታችሁን እግዚአብሔር በፈቃዱ ስር ያድርገው። መውጣትና መግባታችሁ ብቻ ሳይሆን መቃብራችሁም በፈቃዱ ስር ይሆን። እሱ ደስ የሚያሰኘው ነገር ብቻ ያደርጋል። ለምን መሰላችሁ? እየባሉልክ እንደዚህ ስም ብለው ትልቅ የልቤ መሻትና የልቤ ጥማት የልቤ ጉጉት ነው። አሁን የምናገረው ይህንን እውነት
ምን ያህል በሰው ልብ ላይ አታችድ ይሁን ምን ያህል በሰው ልብ ላይ እየታተመ እንደሆነ ልመናዬ ጸሎቴ እሱ ነው። እደላችሁ ይሄ ቆዳ ይሄ አካል ይሄ መልክ ይሄ ጉልበት ይሄ ኃይል እንዴት ብን ብሎ እንደሚጠፋ አታውቁትም። ዛሬ ቆሜ ልክ እንደዚህ ያገለገልኳችሁ ሰውዬ እንዴት እንደሆነ አታውቁትም። የሆነ ሰዓት ላይ ተቀምጬ ካልሆነ ቆሜ ላገለግል የማልችልበት እድሜ ይመጣል። ከዛስ በዛ ይቀጥላል። ወደ ጌታ ይሄዳል። ሰሞኑን ከትናንትና ቤት ሲሄድ አንተ የረጅም ዘመን ደንበኛዬ ስለሆን ቀለም እቀባሃለሁ ብሎ በራሱ ስፖንሰር ቀለም ስለቀባኝ ነው እንጂ ፀጉሩ ልክ እንደዚህ ጥቁር የሆነው ሌላ ግን ታውቁታላችሁ፣ አብዛኛው ነጭ የሆነ ነው። ይሄን ጭምር ነጭነት የሚያሳየው ምንድነው ካላችሁ ሁለት ከለር መሆኑ ብቻ አይደለም። ወደ ምን እየሄድክ ነው? ባይዘው የሴል መሞት እኮ ነው ነጭ መሆኑን የሚያሳየው። እኔ አንዳንድ ሰዎች ገርሞኛል። አልሞተም ምን ይላሉ? አረ በደንብ ነው የምትሞተው። ከልተው ነው የምትለው። ነገ እንደሚሞተውና ከሞት በኋላ ዘላለም የሚባል ዘመን እንደሚጠብቀው ሰው መኖር፣ እዚያኛው ዘመን ላይ ሀብታም ሊያደርግ የሚችለውን ስራ አሁን መስራት፣ የሚከተለንን ስራ መስራት አስተዋይነት ነው። የሚከተላችሁን ስራ ስሩ። እሺ የሚከተላችሁን ስራ ስሩ። ስለዚህ ጳውሎስ ተስፋ አንቆርጥም አለ። ለምን? ውጫዊ ሰውነታችን እየጠፋ ቢሄድም ውስጣዊ ሰውነታችን ግን ዕለት ዕለት ይታደሳል። ቀላልና ጊዜያዊ የሆነው የአሁኑ መከራችን በሚመጣው ዘመን ዘላለማዊና ወደር የማይገኝለትን ክብር ያስገኝልናል። እመነኝ መስፍኔ፣ እያንዳንዳችሁ ስማቸው ሜንሽን ማድረግ ደስ ይለኛል። አሁን ፊት ለፊት ያለው መስፍኔ ስለሆነ የሆነ ሰው የማይገባ ነገር ተናግሮ ልብን ቢሰብር ግድ የለም አትመልስለት። አንተም ሰው መጥቶ ቢሰድብ ከሱ በተሻለ አፕዴትድ በሆነ ፕሮማክስ 16 ፕሮማክስ የሆነ ስድብ ልትናገር የምችልበት አቅም እያለ ግን ዝም በለው፣ ለጌታ ሰጠው። ለምን? ለጌታ ነገሩን በመስጠት ትልቁ ሽልማትና ትልቁ ሪዋርድ ለጌታ ብለህ ይኖርክለት። ያ ለኔ ብሎ ነው የኖረው ብሎ ያለው ጌታ ነው። እሱ ነው የሚሰጥ እንጂ ብዙዎቻችሁ ታውቃላችሁ፣ ማንም ሰው መጥቶ ቢናገራችሁ እንዳይሸጥ እንዳይለወጥ አድርጋችሁ የመስደብ አቅም እንዳላችሁ አይኖ የያዘኝ ይዞኝ ነው ምናምን ትሉ የለ። ግድ የላችሁ፣ የያዛችሁ እንደያዛችሁ ይኖር። ኢየሱስ ጌታ ነው። ዛሬ አንተ ነገር ገብቷቸዋል። መልእክት ይሄ ነው። በጌታ ሆነው የሚሞቱ ብፁዓን ናቸው። ለምን? ስራቸው ስለሚከተላቸው። ከመከራቸው ምን ያደርጋሉ? ያርፋሉ። ስለዚህ ከኔ ጋር እስቲ እንዲበሉ ክርስትናን በሉ እኖረዋለሁ። እስቲ ፕራክቲካሊ የሆነ ገላስ ብላችሁ እጸልያለሁ፣ አነባለሁ፣ ህብረት አረጋለሁ፣ ወደ ቤተ ክርስቲያን እመጣለሁ። ከኔ ጋር በሉ እነዚህን ሁሉ ነገሮች እንዳላደርግ እንቅፋት ቢያጋጥመኝ አልፌው ሄዳለሁ እንጂ አላቆምም። ካላችሁ የሚያሸልማችሁ የሚከተላችሁን ስራ ስሩ። ዘንድሮን ጉድ እያልክ ነው ትባላለህ። አንዳንዶች እንደዚህ ያለኝ ሰው አለ። ከረጅም ጊዜ በኋላ ከአሜሪካን ሀገር ቆይታ መጣ። አምሮበታል። ከሆነ ሴት ጋር ነበረ። እንዴት ነህ ይላል። እግዚአብሔር ይመስገን ሁሉ ሰላም ነው። በቃ ሞቅ አረገና ድምፁን ዝግ አድርጎ አፉን ሸፈን አደረገ። ከዛ ምን አለ መሰላችሁ? ዘንድሮ ጴንጤ ነህ እንዴ? እኔ ደግሞ እንደዚህ አልኩት፣ ብቻ ጴንጤ ብቻ አሁንማ ሙሉ ጊዜ አገልጋይ ሆኛለሁ ነው አለ። ለምን? ለነሱ ክብራቸው ይሄ ነው። ለነሱ ክብራቸው ከሚበላው ከሚጠጣው ከሚለበሰው ከሚደረገው ጫማ የዘለለ አይደለም። አቃለቀ። ይሞታሉ። ያከማቹት ያ ሁሉ ሀብት ጥለውት ያልፋሉ። ብቻቸውን ይቀበራሉ። ይብላኝ ብዬ ብለው ለነማን መሰላችሁ? ከኔ ጋር አብረው ሩጫ የጀመሩ ሰዎች ነበሩ። አገልግሎቱን ሩጫ የሆነ ሰዓት ላይ የህይወት ውጣ ወረድ የህይወት ከፍታና ዝቅታ ያላቸው ነገር አስጥለው ሁሉን ነገር እርግፍ አድርገው ትተው ወደ ራሳቸው ጉዳይ ገብተዋል። ዴማስም ይሄን ዓለም ወዶ እንደሚለው ማለት ነው ገብተዋል። ግዴላችሁ ይሄዱ ይበተኑ። በዙሪያቸው ያሉ ሰዎች ዘንድሮም ኢየሱስ እንዳልሽ ነው ይበልሽ። እንደው ዘንድሮም አገልግሎት እንዳልክ ዘንድሮም በቃ እንደው ቸርች እንዳልክ ነው
ይበሉ፣ ግድ የለም። ምላሻችሁን የምታገኙት ከእግዚአብሔር ዘንድ ነው። በዚህ ቃል ባርካችኋለሁ። ቀኝ እጆቻችሁን አንሱ። በጌታ በኢየሱስ ክርስቶስ ስም ዘመናችሁ ሁሉ በቤቱ ይለቃ። ብዙ ምርኮ እንዳገኘ ሰው በቃልህ ልቤ